ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 24 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአማራ ብልጽግና መግለጫ አውጥቷል። የአማራ ብልጽግና መግለጫ በወጣበት ቅጽበት በተለያዩ አካባቢዎች የተለያዩ ወታደራዊ መረጃዎች ተሰምተዋል። ከግንባር ውጊያ ጋር በተያያዘ ኮሎኔሉ እንደዚህ ጉዳት ደርሶባቸዋል። ዙ 23 እና ሞርተርን ጨምሮ እንደዚሁ ውድመት ሲደርስባቸው ኮሎኔሉ አስክሬኑ በሄሊኮፕተር ተነስቷል የሚለውን ጨምሮ በተለያዩ አካባቢ የተደረጉ ባሉ አውደ ውጊያዎች እንደዚሁ የቡድን መሳሪያዎች ሞርተር፣ ዲሽቃ፣ ብሬንና ስናይፐርን ጨምሮ እንደዚሁ በፋኖ እጅ መግባታቸውን የሚያሳዩ የአውደ ውጊያ መረጃዎች በዚህ ሰዓት ተሰናድተዋል፣ ወደ እናንተ ይደርሳሉ። የአማራ ብልጽግና ያወጣው መግለጫ አጠቃላይ ሁኔታውን በተመለከተ ምን ይዘት አለው የሚለውን በአጭሩ ወደ እናንተ የሚያደርሰውን ጨምሮ በአፍሪካ ቀንድ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለይ ከአፍሪካ ቀንድ ከያዝኳቸው መረጃዎች መካከል ኤርትራና ሱዳን፣ ኢትዮጵያን የተመለከተ እንደዚሁም ደግሞ የዓለም ሀገራትን የሰላምና ደህንነት ጉዳይ እየተከታተለ ትንበያ የሚሰጠው ተቋም የኢትዮጵያና የኤርትራን ሁኔታ በተመለከተ ያስቀመጠው ትንበያ አለ። እሱም በአፍሪካ ቀንድ 2026 በያዝነው የፈረንጆቹ ዓመት አዲስ አሰላለፍ ያመጣል በሚል ትንበያ ተቀምጧል። ይህንን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያ መረጃዎችን አደርሳችኋለሁ። እነዚህ የግንባር መረጃዎችና ሌሎች የቀጠናዊ ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት ከያዝኳቸው ሌሎች መረጃዎች ከዚህ በፊት እጅ ሰጥተው የነበሩ የፋኖ አባላትና የፋኖ አመራር የሆኑ አሁን በከተሞች ከወታደራዊ አዛዦች ጋር በመመሳጠር አዳዲስ እንደዚሁ ወንጀሎችን እየፈጠሩ ነው። በመደበኛ በሚባለው የሚሊሻና የፖሊስ ጸጥታ ኃይል ላይም እንደዚሁ አሻጥሮችን እየሰሩ መሆናቸውን በደል ደርሶብናል በሚል የፖሊስ አባላት ይህን ጉዳይ አጋልጠዋል። እነማን ናቸው፣ የት የሚለውንም ጨምሮ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው በዋትሳፕ፣ በሜሴንጀር፣ በቴሌግራም እንዲሁም ደግሞ በኢሜይል መልእክቶችን ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በዚህ ሰዓት እንግዲህ አስተያየት በማስቀደም ነው የምጀምረው። ሰብሰብ ብለው ተበታትነው የመጡ አስተያየቶችን ሰብሰብ የሚያደርግና ዛሬ ካሉት አጠቃላይ ሁኔታዎች ጋር በቀጥታ የሚዛመድ አስተያየት ነው። እንግዲህ በሚዲያ እየቀረቡ ያሉ በአማራ ብልጽግና በአማራ ክልል በተለያዩ አካባቢዎች የህዝብ መድረክ በሚል በተናጋሪዎችን እየመለመለ ፋኖን በተመለከተ የተለያዩ ውግዘቶችንና አስተያየቶችን እርግማንና እንደዚሁም ደግሞ ጸረ ፋኖ ቅስቀሳዎችን እያደረገ ነው የሚገኘው። ይህንን ጉዳይ በተመለከተ ምንድነው ጉዳዩ በሚለው ላይ የተሰጡ የተለያዩ አስተያየቶችን ሰብሰብ አድርጌ በዚህ መንገድ አቀርባለሁ። በሚዲያ እየቀረቡ ያሉትን ውግዘት፣ እርግማን፣ ስድብና ጸረ ፋኖ ቅስቀሳዎች ቆም ብሎ ፋኖ ማድመጥ ይኖርበታል። ሰሞኑን ብልጽግና በሚዲያ ፋኖን በህዝብ መድረኮች እያስረገመ እያስወገዘ ይገኛል። ከጦርነቱ ጋር በትይዩ መጠነ ሰፊ ፕሮፓጋንዳ ዘመቻም ተከፍቷል። ብልጽግና ለ3 ዓመታት ባልነበረባቸው ወረዳዎችና አካባቢዎች እየገባ በመከላከያ በመታጀብ ካሜራዎችን ይዞ የህዝብ መድረኮች በሚል በፋኖ ላይ ጸረ ፋኖ ፕሮፓጋንዳ እያሰራ ይገኛል። ጨርሶ እንግዲህ ይህንን አስተያየት ጨርሶ ውድቅ ማድረግ ተገቢ አይደለም። ከዚህ ዘመቻና ፕሮፓጋንዳ የሚወሰደውን በመውሰድ ብልጽግና ምን አስቦ ነው፣ በፋኖ ውስጥ ያለው ጉዳይ ምንድን ነው በሚለው ላይ የራስን አቋምና እንደዚሁም ደግሞ የጥላት አጀንዳ ብሎ ጉዳዩን ከማጣጣል ባለፈ ለዚህ የሚዲያ ፕሮፓጋንዳ ብልጽግና በፋኖ ውስጥ በማሰማራት ይህንን ያክል ዓመት ለ2 እና 3 ዓመታት ይህንን ወንጀል እንዲፈጽሙ ያስገባቸው እነማን ናቸው? በፋኖ ስም በህዝብ ላይ ግፍና በደል እየፈጸሙት እነማን ናቸው? ይህንን ወንጀል እንዲፈጽሙ ሁኔታዎች ምን ይመስሉ ነበር የሚለው በፋኖ ውስጥ መገምገም አለበት። የፋኖ ትግል ከዚህ አይነት ድርጊት ለብልጽግና የሚዲያ ፕሮፓጋንዳ ተጋላጭ እንዲሆን ያደረገው ጉዳይ ምንድን ነው? እንዲህ አይነት ተጋላጭ እንዳይሆን ምን መደረግ አለበት የሚለው ጉዳይ ላይ እርምጃ ለመውሰድ እንደዚህ አይነት አስተያየቶችን መቀበልና ቆሞ መመልከት ያስፈልጋል። ታውቆ ያደረ የአማራ ህዝብ ጥያቄ በዚህ ሁኔታ እንዲታይና የአማራን ህዝብ ጥያቄ የያዙ ወጣቶችና ታጋዮች በዚህ ልክ የፕሮፓጋንዳ ሰለባ ሊያደርጋቸው የቻለው ጉዳይ ምንድን ነው የሚለው ውስጣዊ ሁኔታውን መፈተሽ ያስፈልጋል። በዚህ መንገድ እንግዲህ ለምንድን ነው ፋኖ የጠራ መስመርና የጠራ አጀንዳዎችን ፈጥሮ ምሽግ ከሆነው ህዝብ ጋር ለወደፊት ትግል ምን ማድረግ አለበት፣ ምንስ መስራት አለበት የሚለውንም ጥያቄ አብሮ የሚያሳይ ነው። በሁሉም ዘንድ ተቀባይነት ያለው መስመር ማለትም ትግሉን
ከውጭና ከውስጥ አደጋ መጠበቅ ወይም ደግሞ ትግሉን ባልጠራ ሁኔታ እንደስካሁኑ ባለው ሁኔታ እንግዲህ ብልጽግና የሚያሰማራውን ኃይል ዓላማ የሌለውን እንዲሁም ደግሞ በደረቅ ወንጀል የሚፈለገውንም ዘራፊና ሌላውን ቡድን እያግበሰበሱ መቀጠሉ የት ድረስ ይቀጥላል የሚለው ጉዳይ አሁን በደንብ መጋለጥ ያለበትና እርምጃ መወሰድ ያለበት ጊዜ ላይ ስለመድረሱ እነዚህ ጉዳዮች የማሳያ ናቸው። በዚህ ጉዳይ ላይ እንግዲህ መስቀለኛ መንገድ ከመገባቱ በፊት ውስጣዊ የትግል ዓላማና ጽናትን መሰረት ያደረገ ውስጣዊ ትግል ማድረግና አስፈላጊውን መንገድ መምረጥ ከውጭም ከውስጥም የሚመጡ አፍራሽ አጀንዳዎችን፣ ፕሮፓጋንዳዎችን በሐቀኛ ምክንያት ቁሞ መመከትና የትግሉን አቅጣጫ መቀየስ ያስፈልጋል። እስካሁን ባለው ሁኔታ እንግዲህ ብልጽግና አስርጎ ያስገባቸው እንዲሁም ደግሞ በተለያዩ ወንጀል የሚፈለጉ ሰዎች የፋኖን ትግል መጠለያና መደበቂያ በማድረግ የአጭርና የረጅም ጊዜ ዓላማቸውን ይዘው ዝርፊያ እንዲሁም ደግሞ ግድያ፣ እገታ በመፈጸም የፋኖ ስም እንዲጠለሽ ሲያደርጉ የነበሩትን በመሰብሰብ ነው እንግዲህ አሁን ብልጽግና ፕሮፓጋንዳ ዘመቻ በየመድረኩ እንዲናገሩ ያደረጋቸው በደል የደረሰባቸው ሰዎች ፋኖን አብረው በጅምላ እንዲያወግዙና እንዲረግሙ እያደረገ ያለው። ይሄ ከፋኖ ውስጣዊ ድክመት በምን ምክንያት ነው እንደዚህ አይነት ሁኔታዎች ተጋላጭ የሆነው በሚለውን ትምህርት በመውሰድ ለወደፊቱ ከዚህ አደጋ ይህንን ትግል መጠበቅና የአማራን ሕዝብ የህልውና ጥያቄዎች በተስተካካይ ቁመና ለመመለስ የሚያስችል የኃይልና የአደረጃጀት አስተላለፍ የሚያስፈልግበት ጊዜ አሁን ነው። ያው እንግዲህ ምን ታስቦ ፕሮፓጋንዳ እንደሚሰራ ግልጽ ነው። በዚህ ጉዳይ ላይ መነጋገር አያስፈልግም። ግን ከዚህ ምን ይወሰዳል፣ ምን ለማስተካከል ይበጃል የሚለውን መውሰድ አስፈላጊ ይሆናል። በዚህ ጉዳይ እንግዲህ የተለያዩ አስተያየቶችንም አድርሳችኋል። አመሰግናለሁ። እኔም ሰብሰብ አድርጌ አቅርቤያለሁ። ወደ መረጃዎች ስንሄድ ከደብረ ታቦር እየደረሰኝ መረጃ ነው። በደብረ ታቦር ቀጠና ስምሪት ኮማንድ የሚመራው የመከላከያ አዛዥ ኮሎኔል ሻፊ እና በቀድሞ ለብልጽግና እጅ የሰጡት እነ ጸዳሉ ደሴ በጋራ በመሆን የሚሰሩትን በደል በተመለከተ ከፖሊስ አባላት የወጣ መረጃ ነው። እንግዲህ እነ ጸዳሉ ደሴ አሁን በተለያዩ ህገወጥ ወንጀሎች ተሰማርተዋል። የፖሊስ አባላትን አንበርክኮ እስከ መደብደብና የትራፊክ ፖሊስ አባላትን በማን አለብኝነት እስከ መደብደብ የደረሰ የዝርፊያና እንዲሁም ደግሞ የወንብድና ስምሪት ላይ ተሰማርተዋል። ይሄ ደግሞ ድጋፍ እና ስምሪት የሚሰጣቸው የጥቅም ተጋሪ የሆነው ኮሎኔል ሻፊ ነው በሚል የፖሊስ አባላት ያለው ሁኔታ አጋልጠዋል። እኛ ምልስ ፋኖዎች ነን በሚል ማንም እንዳይጠይቀን ማንም አይናገረንም በሚል የሚያደርጉት ወንጀል እንግዲህ ተባብሶ ቀጥሏል። ፖሊሶችን በአደባባይ አንበርክከው ይደበድባሉ፣ ፖሊሶችን ያስራሉ። ሰሞኑን ምልስ የነበሩ የነጸዳሉ አባላት የነበሩ እጅ የሰጡ ፋኖ አባላት በዝርፊያ ማታ ማታ በእገታ ተሰማርተው ተገኝተዋል። 5 አባላት ያሉት እንግዲህ የዚህ የዝርፊያ ቡድን በቁጥጥር ስር ውሏል። ይህንን ለማስለቀቅ እንደዚሁ ኮሎኔል ሻፊና ነጸዳሉ እየሰሩ ይገኛሉ። የፖሊስ አባላቱ አይለቀቁም በሚል ይዘዋቸዋል። ይሄ ጉዳይ እንግዲህ ፍጥጫውን ጨምሮታል። ከዚህ ጀርባ የሚያሳየው እነ ኮሎኔል ሻፊና ነጸዳሉ ያላቸውን የጥቅም ሰንሰለት ነው የሚለው። 3ቱ አለም ሳጋ ላይ ሲዘርፉ እንዲሁም ደግሞ 2ቱ ደብረታቦር ከተማ ቴዎድሮስ ክፍለ ከተማ ላይ ነው የተያዙት። እነዚህ ምልስ የነበሩ የፋኖ አባላት አሁን በሚሊሻ ስም የሚንቀሳቀሱ ዝርፊያ እየፈጸሙ ነው። እነሱን ለማስለቀቅ ኮሎኔል ሻፊ ጣልቃ እየገባ ይገኛል። ጉዳዩን እየተከታተል መረጃውን የምናጋልጥ ይሆናል። የፋኖ አንድ አለመሆን እኛንም ለውርደት ዳርጎናል። እኛ የፖሊስ አባላት በሚሊሻና እንዲሁም ደግሞ በሌሎቹ ዘማቾች የተለያየ በደል እየደረሰብን ቁመን እየተመለከትን ያለነው የፋኖ አንድ አለመሆን ነው። የፋኖ አንድ ቢሆን የእኛም ውሳኔ ግልጽ ይሆናል። ጫካ እያሉ አብረው የሚዘርፉ አሁን ደግሞ ከተማ ገብተው አብረው እየዘረፉ ይገኛል። ተጨማሪ ዝርዝር መረጃዎችን ወደፊት እናደርሳለን ይላሉ የፖሊስ አባሉ። ኮሎኔል ሻፊና ነጸዳሉ እየሰሩ ያሉትን ዝርፊያዎች በተመለከተ ባጋለጡበት ነው። እንግዲህ በዚህ ጉዳይ ላይ ከዚህ በፊት ተደጋጋሚ ቅሬታዎች ሲቀርቡ ነበር። እንግዲህ ይህንን ተጋላጭነትን በተመለከተ ያው ከላይ ከቀረበው ጋር አንዱ ይሄ በትኩረት የሚታይ ጉዳይ ነው። የጅምላ እስራትን በተመለከተም እንደዚሁ ከደቡብ ወሎ እና ሰሜን ወሎ አምባሰል፣ ውጫሌና ውርጌሳ አካባቢ የጅምላ እስራት እየተፈጸመ እንደሆነ የወጡ መረጃዎች ያሳያሉ። ዛሬ ማለዳ የፋኖ ደጋፊ ናችሁ በሚል ውርጌሳና ውጫሌ፣ አምባሰል በርካታ ሰዎች በጅምላ ታስረዋል። እስከ ረፋድ 4 ሰዓት ድረስ ከ17 በላይ ሰዎች ከቤታቸው ወደ ወታደራዊ ካምፖች ተወስደው መታሰራቸውን የዓይን እማኞች ይህንን ከአምባሰል አካባቢ አድርሰዋል። እነዚህ የታሰሩ ሰዎች አብዛኞቹ ሰሞኑን አምባሰል ላይ በነበረ ስብሰባ ፋኖን እንዲያወግዙ ስምሪት ተሰጥቷቸው የነበሩና ፋኖን በህዝብ ስብሰባ አላወገዛችሁም የተባሉ እንደሆኑ የሚገልጹት የመረጃ ምንጮች በዚህ
አላወገዛቸውም። ስለዚህ እናንተ የፋኖ ደጋፊ ናችሁ በሚል ነው እየታሰሩት። በዚሁ ቀጠና ያሉ የግንባር መረጃዎችን ላስቀድም። በሰሜን ወሎ ሀብሩ ወረዳ ከመርሳና ጊራና ከተማ የተውጣጣ ኃይል ከጊራና ከተማ አቅራቢያ በሁለት ቦታዎች በመውጣት ከፋኖ ጋር ውጊያ ሲያደርግ ውሏል። የመከላከያ አድማ ብተናና ሚሊሻ ከጊራናና መርሳ ከሌሊቱ 8 ሰዓት ጀምሮ ወደ ፋጅትና ኮለቦ ተብሎ ወደሚጠሩ አካባቢዎች ተንቀሳቅሶ ነው ውጊያ የጀመረው። ፋኖን ከበባ ውስጥ ለማስገባት የተጠና ዘመቻ በሚል ወደ አካባቢው የገባው የመከላከያ አድማ ብተናና ሚሊሻ ፋኖ በሰጠው አጸፋ ምላሽ ጉዳት ደርሷል። ውጊያው በቡድን መሳሪያዎች የታገዘ እንደሆነና ውጊያው እስከ ግማሽ ቀን ድረስ የቀጠለ መሆኑን የመረጃ ምንጮች ገልጸዋል። በዚህ በኩል እንግዲህ የደረሰው ጉዳት በዝርዝር አልታወቀም። ይሄ ባለበት ሁኔታ ደግሞ መረብ ሚዲያ ስለ ውጊያው ከአካባቢው የፋኖ መሪዎች አገኘሁት በሚል ሀብሮ ወረዳ ጊራና እና ኮለቦ አካባቢ የተደረገውን ውጊያ በተመለከተ መረብ ሚዲያ ተጨማሪ መረጃ ይዞ ወጥቷል። እንደ መረብ ሚዲያ ዘገባ ከሆነ በዚህ ውጊያ ላይ የውጊያው ከመርሳና ከጊራና በመነሳት ወደ ኮለቦና ፋጂ በሌሊት የመከላከያ አድማ ብተናና ሚሊሻ ከገባ በኋላ እየተጀመረና በዚህ ፋኖ በሰጠው አጸፋ ምላሽ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። ዋናው ዘመቻ እነዚህ ፋጂና ኮለቦ ተብሎ የሚጠሩትን አካባቢዎች ለመቆጣጠርና ፋኖን ከበባ ውስጥ ለማስገባት ነበረ። ፋኖ በሰጠው ያጸፋ ምላሽ ለግማሽ ቀን በተደረገው ውጊያ ከ30 በላይ የአድማ ብተና የሚሊሻና የመከላከያ አባላት ጉዳት ደርሶባቸዋል። 10 ጥቁር ክላሽ፣ 1500 የክላሽንኮቭ ተተኳሽ፣ 780 የብሬን፣ 13 የእጅ ቦምቦች እንዲሁም ደግሞ ከ3200 በላይ የድሽቃ ተተኳሾች በአጠቃላይ ከ5500 በላይ ተተኳሽ እንዲሁም ደግሞ ከ10 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸው በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ እዝ ኮር 1 ባለሽርጡ ክፍለ ጦር የተገኘውን መረጃ ዋቢ በማድረግ መረብ ሚዲያ ይህንን ዘግቧል። ወደ ሌሎች የአካባቢ ያሉ መረጃዎች እቀጥላለሁ። ከፋኖ በሰራዊት ግንባታ እያደረገ መሆኑን ገልጿል። በሰሜን ወሎ ቀጠና ለበርካታ ወራት ስልጠና የወሰዱ የፋኖ አባላት ዛሬ የምረቃ መርሃ ግብር ማከናወናቸውን ነው ፋኖ የገለጸው። በምስራቅ እዝ የደጋው መብረቅ ክፍለ ጦር እንደገለጸው ሁለተኛ ዙር ሰልጣኞች ለወራት ስልጠና ከወሰዱ በኋላ ዛሬ የአካል ብቃትና የፖለቲካ ግንዛቤ ስልጠናቸውን አጠናቀው መመረቃቸውን እንደዚሁ ገልጿል። በላስታ ቀጠና አይና ቡግና ሰሜን ወሎ ማለት ነው። በዚህ ቀጠና ብልባላ ተብሎ ከሚጠራው ወታደራዊ ማዘዣ በአንድ ወር ብቻ ከ104 በላይ የአድማ ብተና የመከላከያና የሚሊሻ አባላት ከስምሪት ቀጠናቸው ስለመውጣታቸው ወታደራዊ መረጃ ምንጮች ገልጸዋል። እንደ መረጃ ምንጮች ከሆነ 80 በመቶ የሚሆኑት ከነትጥቃቸው የጠፉ ሲሆን ሌሎቹ ደግሞ በጀለያቸው ወይም ደግሞ ትጥቅ ሳይይዙ የወጡ ናቸው። ከነዚህ በዚህ ቀጠና እንግዲህ በስምሪት ላይ ከወጡት ውስጥ አብዛኞቹ ወደ ፋኖ ሲቀላቀሉ፣ ሌሎቹ ወደ ቤተሰቦቻቸው ይሄዱ እንዳሉና አንዳንዶቹ ደግሞ አድራሻቸው አለመታወቁን የመረጃ ምንጮቹ ገልጸዋል። ሌላው በዚህ ወደ ግንባር መረጃዎች መለሳለሁ። የአማራ ብልጽግና ረጅም መግለጫ አውጥቷል። ዛሬ ባወጣው መግለጫ በተለይ እየተደረገ ያለውን ጦርነት በተመለከተ እንግዲህ በራሱ በአማራ ብልጽግና አገላለጽ የተለያዩ ቃላትን በመጠቀም ነው መግለጫ ያወጣው። መግለጫው እንግዲህ የተለያዩ ተቃርኖዎች ያሉበትም ሆኖ ይታያል። የህዝብ ጥያቄን ያነሱ በህዝብ ጥያቄ የተደበቁ በሚልና ይህንን አጠቃላይ ጦርነቱና እንቅስቃሴው የባዕዳን ተልእኮ ነው፣ ለውጡን ለማደናቀፍ ነው በሚል ይዘት የሚጀምረው መግለጫ በፋኖ ወንጀላ ላይ በዋናነት ያነጣጠረ መግለጫ ነው። ፋኖ የትግል እንቅስቃሴው የባዕዳን ተልእኮን የያዘ ለውጡን ለማደናቀፍ ያለመ ትግል እያደረገ እንደሆነ ይወነጅላል። የአማራን ህዝብ ጥያቄዎች የሚያስመልሱ መሪዎችን በመግደል እንደዚሁ አማራውን ለውርደት የሚዳርግ ትግል ነው በሚልና የደረሱ በትምህርት በልማት ላይ የደረሱ ማህበራዊ ኢኮኖሚያዊ ቀውሶችንም እንደዚሁ እና እንደዚሁ ደግሞ ወታደራዊ ኪሳራዎችንም እንደዚሁ አብሮ ያነሳል። በዚህ እንግዲህ ይሄ መግለጫ ዛሬ ይዞት የወጣው ማስረጃ በየሰሞኑን በተለያዩ አካባቢዎች የተደረጉ ያሉ ስብሰባዎች ላይ ተናጋሪዎች ያቀረቧቸውን ጸረ ፋኖ ወንጀላዎችን በዋቢነት ወይም ደግሞ በአጋዥነት ይዞ በመውጣት ህዝቡ ፋኖን አይፈልገውም የሚል መግለጫ ነው እንግዲህ ለማስተላለፍ እየተፈለገው። መግለጫው ከአሁን በፊት በተለየ መንገድ ተገልጾ የማያውቅ ከፋኖ ጋር የማይገናኝ ሽብር የሚል ቃልም እንደዚሁ ዛሬ በዚህ ፍረጃ ላይ አገልግሎት ላይ ውሏል።
ከዚህ ጋር በተያያዘ እንግዲህ በዘመቻው ይቀጥላል የሚል አጠቃላይ አንድምታ አለው መግለጫው። በመግለጫው በጭብጥ ደረጃ ሲታይ ጦርነቱ ይቀጥላል፣ ህግ ማስከበር ይቀጥላል። የአማራጭ ያለው አንድ ነው። እሱም እጅ መስጠት ወይም ደግሞ በእነሱ አገላለጽ የሰላም ጥሪውን መቀበል የሚል ነው። ከዛ ውጭ ህግ ማስከበር እንቀጥላለን፣ ትዕግስታችን አልቋል ነው የሚለው። እስካሁን ትዕግስት ስላለ ነው ወይ ጦርነቱ የቆመው ወይ ደግሞ ምን እየተሰራ የነበረው የሚለው አብሮ የሚነሳ ነው የሚሆነው። ለማንኛውም በአማራ ህዝብ ጥያቄዎች ተገን የሚንቀሳቀሰውን ኃይል አንታገሰውም የሚል አጠቃላይ ይዘት ያለው ያወጣ ሲሆን በመግለጫው በይዘት ደረጃ ሲታይ እንግዲህ ምንም ነገር እየተለየ እስካሁን በተግባር እየተደረገ ካለው የለም። ባለፈው እንደዚህ ተደራድረናል፣ የሰላም ስምምነት አድርገናል በሚል ከግለሰቦች ጋር ያደረጉትንም እንደዚሁ ለፕሮፓጋንዳ የዋለውን የስምምነትና የሰላም ስምምነት ዘላቂ ሰላም ስምምነት ያሉት እነሱ እሱንም ግምት ውስጥ ያላስገባ ወደ አጠቃላይ ፍረጃና የህግ ማስከበር ወይም ደግሞ ጦርነቱ ይቀጥላል የሚል ይዘት ያለው መግለጫ ነው። የአማራ ብልጽግና ይህን መግለጫ ባወጣበት ወቅት እንግዲህ በተለያዩ ቦታዎች ውጊያዎች መቀጠላቸውን የወጡ መረጃዎች ያሳያሉ። በውጊያው እንግዲህ ፋኖ የቡድን የነፍስ ወከፍ መሳሪያዎችን መማረኩን የሚያሳዩ መረጃዎች እንዲሁም ደግሞ በወታደራዊ አዛዦች በኮሎኔል ደረጃ በሚገኙ ወታደራዊ አዛዦች ላይም ጉዳት መድረሳቸውን የሚያሳዩ መረጃዎች ናቸው ዛሬ ከሰዓት የወጡት። ከነዚህ መረጃዎች መካከል እንግዲህ በሰሜን ወሎ ሀብሮ ወረዳ አካባቢ የነበረውን በጊራና ቀጠና ኮለቦና ፋጅ አካባቢ ያለውን አቅርቤላችኋለሁ። አሁን ደግሞ ወደ ምስራቅ ጎጃም በደብረ ማርቆስ ቀጠና ያለውን የውጊያ ውሎ የተመለከተ መረጃ ወደ እናንተ አደርሳለሁ። እንግዲህ እዚህ ላይ የሚጠቀሱ አሃዛዊ መረጃዎች ከፋኖ የተገኙ አሃዛዊ መረጃዎች ናቸው። በውጊያ ውስጥ ያው እንግዲህ የደረሱ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራዎችን ለማረጋገጥ እጅግ አስቸጋሪ ነው። እንኳን ለሶስተኛ ወገን ለሚዲያ እንዲሁም ደግሞ ውጊያ ላይ ላሉ ሰዎችም እጅግ አስቸጋሪ መሆኑ ይታወቃል። ያው ጦርነት ውስጥ እንግዲህ ያው ነፍስ ውጭ ነፍስ ግቢ በሚሆንበት ሁኔታ እንደዚህ አይነት ሁኔታዎችን ለይቶ ለማስቀመጥ አስቸጋሪ ነው የሚሆነው። ለማንኛውም በዚህ ቀጠና እየተደረገ ባለው ውጊያ እንግዲህ ከምስራቅ ጎጃም ደብረ ማርቆስ በቅርብ ርቀት በሚገኙ ደጋማ አካባቢዎች በተለይ በስናን ወረዳ ሮቡ ገበያ አካባቢ በተደረገው ውጊያ ነው ሰብአዊ፣ ቁሳዊ ጉዳት የደረሰው። ከሮቡ ገበያ ከስናን ወረዳ ዋና ከተማ በመነሳት ወደ ዳንጉሌ ተብሎ ወደሚጠራው አካባቢና ሐሙስ ገበያ አቅጣጫ ወደ ጮቄ ተራሮች እንቅስቃሴ ከሚያደርግ መከላከያ አድማ ብተናና ሚሊሻ ጋር ነው ውጊያ የተደረገው። በዚህ ውጊያ ከፍተኛ የሆነ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በዚህ ሰዓት እንደዚሁ የመረጃ ወደ እናንተ እየደረሰ ባለበት ሰዓትም ውጊያው እንደቀጠለ እንደሆነ የወጡ መረጃዎች እያሳያሉ። በዚህ ውጊያ እንግዲህ ቆረጣና ከበባ ውስጥ የገባ እንደዚሁ የመከላከያ ሚሊሻና የፖሊስ ኃይል እንዳለም የወጡ መረጃዎች አብረው ይጠቁማሉ። ይሄ ዘመቻ ከዳንጉሌ ወደ ሐሙስ ገበያ ጮቄ ተራሮች ያለውን መስመር ተከትሎ ሲደረግ እየዋለ ነው። ይህንን ማዕከል ባደረገው ዘመቻ ፋኖ ቀድሞ በደረሰው መረጃ መሰረት ያጸፋ ምላሽ ሰጥቷል። በውጊያው ፋኖ የቡድን መሳሪያዎችን ስለመማረኩም የፋኖ መሪዎች ይህንን በፌስቡክ ገጾቻቸው አጋርተዋል። ከስናን ሮቡ ገበያ ተመልሶ ለመውጣትም እንደዚሁ ተጨማሪ ኃይል ድጋፍ ተጠይቋል። በዚህ ሰዓት ውጊያው እንደቀጠለ ነው። የደረሰውን ሰብአዊ፣ ቁሳዊ ጉዳት ገና በዝርዝር የማጣራት ስራው እየተሰራ እንደሆነ የገለጹት የመረጃ ምንጮቹ ውጊያው እንደቀጠለ ነው። በፋኖ በኩል የወጡ የመጀመሪያ ዙር መረጃዎች የሚከተለውን አሃዛዊ ቁጥር ያሳያሉ። አሁን በፋኖ መረጃዎች መሰረት አንድ ዲሽቃ፣ አንድ ሞርተር እንደዚሁም 4 ብሬን ስናይፐርን ጨምሮ ገና በውል ያልታወቁ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ተተኳሽ፣ ወታደራዊ ሎጂስቲክን ጨምሮ በፋኖ እጅ ገብተዋል። በውጊያው በዙ 23 በሞርተር በዲሽቃ የታገዘ እንደሆነና ውጊያው እስከ ሰዓት እንደቀጠለ ዳንጉሌ የተባለው ቦታ ላይ የእጅ በእጅና የጨበጣ ውጊያ ስለመደረጉ የወጡ መረጃዎች ያሳያሉ። ተጨማሪ ዝርዝር መረጃዎች ውጊያው እንደተጠናቀቀ ይቀርባሉ ያሉት የመረጃ ምንጮች በመከላከያ በአድማ ብተና በሚሊሻ እንዲሁም ደግሞ በፋኖና በሲቪሊያን ላይ የደረሰው ጉዳትም በአሃዛዊ መረጃዎች እስካሁን ድረስ የታወቀ ነገር የለም። ቁሳዊ መረጃዎች ናቸው የወጡት። ሌላው መረጃ እንደዚሁ ከግንባር መረጃዎች ኮሎኔሉ ከነአጃቢዎቹ በደፈጣ ጥቃት መደምሰሱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና እዝ አሳምነው እዝ ይህንን አስታውቋል። በዚህ የተሳካ ኦፕሬሽን ፈጽመናል ሲልም ነው እንግዲህ የፋኖ ቃል አቀባይ የገለጸው። ከዙ በተገኘው መረጃ እንደሚጠቁመው ኮሎኔል እና አጃቢዎቹ የደፈጣ ጥቃት የተፈጸመባቸው ጩካ ተብሎ ከሚጠራው ቦታ ወደ ደራ ጉንዶ መስቀል ሸዋ አካባቢ ማለት ነው
እንቅስቃሴ ላይ ባሉበት ሰዓት ነው። እንግዲህ በጉዞ ላይ ባሉበት ሰዓት ድንገተኛ የደፈጣ ጥቃት በፋኖ የተፈጸመው። በዚህ የደፈጣ ጥቃት ኮሎኔሉ በስም የተጠቀሰው ኮሎኔል እና አጃቢዎቹ ሲሞቱ ዙ 23 የጫነ ተሽከርካሪም እንደዚሁ ጉዳት ደርሶበታል ተብሏል። ይህንን ተከትሎ የኮሎኔሉን አስክሬን ከአካባቢው ከደራ ጉንዶ መስቀል ወደ አዲስ አበባ በወታደራዊ ሄሊኮፕተር ስለመነሳቱ የፋኖ የመረጃ ምንጮች ይህንን ገልጸዋል። ሌላው መረጃችን እንደዚሁ ኢትዮጵያን እየተመለከተ ነው። በኢትዮጵያና ኤርትራን በተመለከተ ፎሬን ፖሊሲ እየተባለው እንደዚህ አይነት የግጭቶችንና ሰላምና ደህንነትን በተመለከተ ትንበያዎችንም መረጃዎችንም የሚያወጣው ተቋም እንዳለው የኢትዮጵያና የኤርትራ ውጥረት 2026 በፈረንጆቹ በያዝነው ዓመት ሊፈነዱ ከሚችሉ 10 የዓለማችን ግጭቶች መካከል አንዱ ሊሆን ይችላል ሲል አስቀምጧል። በሁለቱ ሀገራት መካከል የሚቀሰቀሰው ጦርነት የአፍሪካ ቀንድን ወደ መጠነ ሰፊ ጦርነት ሊዘፍቀው ይችላልም ሲል እንደዚሁ ፎሬን ፖሊሲ አስታውቋል። ዓለም አቀፉ ማህበረሰብ ትኩረቱን ሱዳን ቀውስ ላይ ባደረገበት በዚህ ወቅት ግጭቱ በዚህ ቀጠና ሊቀሰቀስ ይችላል ሲል ፎሬን ፖሊሲ አስታውቋል። ኢትዮጵያ ከባህር በር ፍላጎት ጋር አብይ አህመድ እያነሷቸው ያሉ ጉዳዮችን በተመለከተ እንዲሁም ደግሞ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን ታስታጥቃለች የሚለውን ጨምሮ በኢትዮጵያ በኩል ያለው መነሻ ምክንያት ይሄ ሲሆን ከኤርትራ በኩል ደግሞ የህልውና ስጋትና ኢትዮጵያ ኤርትራ ከመገንጠሏ በፊት የነበሩትን ወደቦች ትኩረት ያደረገ እንቅስቃሴ ታደርጋለች። ኤርትራም የህልውና አደጋ ውስጥ ገብቻለሁ በሚል በየቀኑ የቃላት ጦርነት የቀጠለ መሆኑን እንደዚሁ ፎሬን ፖሊሲ አስታውቋል። ከዚህ ጋር በተያያዘ የኤርትራ መንግስት እንደዚሁ ቃል አቀባይ ከደቂቃዎች በፊት በትዊተር ገጻቸው የኤርትራን ሀገርነት በኢትዮጵያ የወደብ ጦት ላይ በማስመርኮዝ እየመጣ ያለው የውሸት ታሪክ ብቻ ሳይሆን ቀጠናዊ አደጋ እጅግ አሳሳቢ ነው በሚል እንደዚሁ መግለጫ አውጥቷል። የሌላ ሀገርን ህጋዊነት፣ ሉዓላዊነት እንደ መሳሪያ በመጠቀም ቀጠናዊ ትርምስ የመፍጠር ከባድ አጀንዳ እየመጣ ነው በሚል ረጅም ጽሁፉን ሸባይት ዶትኮም ላይ የታተመውን ጽሁፍ የኤርትራ ቃል አቀባይ አጋርተዋል። ረጅም ጽሁፍ ነው። ለፒፒ ወይም ደግሞ ለብልጽግና ምሁራን ይድረስ በሚል የተጋራው ጽሁፍ ይህንን ይገልጻል። በዚሁ በሱዳንና በኤርትራ በኢትዮጵያ መካከል ያሉትን ተጨማሪ መረጃዎች ለማድረስ ሱዳንን በተመለከተ በሶስት የአልቡርሃን ጎን ተሰልፈው የነበሩ ቡድኖች እርስ በርስ ሽኩቻ ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። ከትብብር ራሳቸውን ሊያወጡ እንደሚችሉና ከውጊያም ራሳቸውን ሊያገሉ እንደሚችሉ የወጡ መረጃዎች ያሳያሉ። ይህን የሚያሳዩ ዘገባዎች ኢስተርን ሱዳን ፍሪደም ሙቭመንት፣ አልቤጃ ኮንፈረንስ፣ ፍሪደም ኤንድ ጀስቲስ ፖፑላር ፍሮንት የተባሉ ቡድኖች ሶስቱ ታጣቂ ቡድኖች እንግዲህ ከገለልተኝነት አቋም እንዲሁም ደግሞ እስከ ራስን ከውጊያ እስከ ማስወጣት ድረስ የተለያዩ እርምጃዎችን ሊወስዱ እንደሚችሉ ነው የወጡ መረጃዎች የሚያሳዩት። እነዚህ እንግዲህ ይህን የሽኩቻ ውስጥ በመግባታቸውና እርስ በርስ ፉክክር ውስጥ በመግባታቸው ከአልቡርሃን ጎን ቆሞ መዋጋትን በአንድነት ሊያቆሙ እንደሆነ ነው መረጃው የሚገልጸው። እነዚህ እርስ በርስ ሽኩቻ ውስጥ በመግባት እኔ በልጥ በሚልና የምስራቅ ሱዳንን ቀጠና ለመቆጣጠር የበላይነትን ለመውሰድ እርስ በርስ ሽኩቻ ውስጥ የገቡት ኃይሎች ከውጊያ ቀጠና የሚወጡና ራሳቸውን ከትብብሩ የሚያወጡ ከሆነ በኤርትራ በኩል ለአልቡርሃን የሚሰጠውን ድጋፍ ጨምሮ አልቡርሃን በዚህ ቀጠና ከፍተኛ የሆነ የኃይል መሳሳት ሊደርስበት ይችላል የሚል ቅድመ መረጃ ነው እየወጣ ያለው። በዚህ እንግዲህ አልቡርሃን በምስራቅ ሱዳን ስጋት ውስጥ ገብቻለሁ እያለ ባለበት በዚህ ሰዓት እነዚህ ሶስቱ ኃይሎች መቀመጫቸውን አላላ፣ ሉክፒ፣ ቀርማይካ በኤርትራና በሱዳን ጠረፍ አካባቢ ወታደራዊ ማዘዣዎቻቸውን ያደረጉ ኃይሎችና የሚሊሻ ስልጠናዎቻቸውን በተመለከተ በኤርትራ የስልጠና ድጋፍ ተሰጥቷቸዋል የተባሉት ኃይሎች ከከሰላ ገዳሪፍ ፖርት ሱዳን ድረስ ባለው የምስራቅ ሱዳን ቀጠና ስምሪት ያላቸው እንደነበሩ መረጃዎቹ ያሳያሉ። ከሶስት ቀናት በፊት የሱዳን ትሪቢዩን ይዞት በወጣው ዘገባ መሰረት ደግሞ የሱዳን ብሔራዊ ጦር ከኢትዮጵያና ከደቡብ ሱዳን አቅጣጫ 4 የታጠቁ ቡድኖች ከአርኤስኤፍ ጋር በመሆን ሊወጉኝ ይችላሉ በሚል የውጊያ ስምሪቱን ወደ ምስራቃዊ ሱዳን በተለይ ወደ ደቡብ ምስራቅ ሱዳን ብሉ ናይል ግዛት ሊያዞር እንደሚችል የሱዳን ወታደራዊ አዛዦችን በመጥቀስ ሱዳን ትሪቢዩን ዘገባ ይዞ መውጣቱ ይታወቃል። ከዚህ ጋር በተያያዘ እንግዲህ ቀደም ብሎ በኢትዮጵያ በኩልም ድጋፍ ይደረግለታል የሚባለው አርኤስኤፍ
በኢትዮጵያ ውስጥ የወታደራዊ ቤዝ ወይም ደግሞ ማሰልጠኛ መውጫ መግቢያ ኮሪደር በኢትዮጵያ ተሰጥቶታል በሚል ሱዳን ትሪቢዩን አብሮ ይህንን ዘገባ ይዞ ወጥቷል። ከዛ ባሻገር በሱዳን በአርኤስኤፍ እና በጀኔራል አልቡርሃን መካከል በሚደረገው ጦርነት በትናንትናው ዕለት የሱዳኑ የአማጺ ኃይል አርኤስኤፍ ኮማንደር ዋና አማካሪ በድሮን ጥቃት ተገድለዋል። ዛላንጅ ተብሎ በሚጠራ ቦታ ላይ በተፈጸመ የድሮን ጥቃት መገደላቸውን እንደዚሁ የሱዳን ሚዲያዎች ገልጸዋል። ጀኔራል አልቡርሃን ጎረቤት ሀገራትን እንደዚሁ አስጠንቅቀዋል። ጎረቤት ሀገራት ከአርኤስኤፍ ጎን የሚቆሙ ከሆነ ወደፊት እያንዳንዳቸው ላይ መድረሳችን አይቀርም በሚል ጀኔራል አልቡርሃን እንግዲህ ጎረቤት ሀገራትን በስም ሳይጠቅሱ አስጠንቅቀዋል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ